መልካም አሁን የምናየው መጀመሪያ የምናየው የአመራር ምዘና ነው። የአመራር ምዘና በጣም ለአጠቃቀሞቹ እና በጣም ላይት የሆነች ሲስተም ነች። እዚህ ላይ እንደምታዩት የመጀመሪያ የሚያሳየው ቅጽ 01 ነው። መጀመሪያ የአመራር ምዘና የተሰራው የአመራር ምዘና መመሪያ 2010 የጸደቀውን እሱ መሰረት አድርጎ ነው የተሰራው። ስለዚህ እያንዳንዷ እዚህ የተሰራችው ስራ መመሪያው ላይ የተቀመጠችው ነች ማለት ነው። እዚህ ላይ ቅጽ 01 እንደምታዩት የግል መመዘኛ ነው። አመራሩ ከራሱ የአፈጻጸም መነሻ አድርጎ ከ10 የሚሞላው አለ። ይሄ ከ10 ተሞልቶ ከአመራሩ ከ10 ከሞላ በኋላ ወደ አስተባባሪ ፐርሚሽን ይፈልጋል። ምክንያቱም አመራሩ በራሱ ራሱን በትክክል ካላየ በአስተባባሪ ታይቶ ድጋሜ ደግሞ ከተሞላ በኋላ ወደ ኮሚቴ ይሄዳል። ስለዚህ ይሄ ትራንዛክሽን አለ ማለት ነው። እዚህ ሲስተሙ ላይ ኦልሬዲ በእንትንም ስላለ መመሪያው ላይም ስላለ የቅርብ ኃላፊው እንደሚያጸድቅ ስለሚያስቀምጥ እዚህ ላይም ቅጽ 01ንም ከ20 የኮሚቴውንም ኮሚቴ ከሞላ በኋላ አስተባባሪው እያጸደቀ የሚሄድበት አግባብ ነው ያለው ማለት ነው። ስለዚህ ይሄን ያሳያል። ሁለተኛው እንደምታዩት የምዘና መቆጣጠሪያ የሚል አለ። የምዘና መቆጣጠሪያ በአመት 2 ጊዜ ነው የሚደረገው የአመራር ምዘና። 5 ቀን ከሆነ የምዘና ጊዜ የሚወስደው በዛ ታይም ሬንጅ ውስጥ ብቻ ነው ማለት ነው ምዘና የሚካሄደው። የታይም ማኔጅመንቱ እንደዛው ከ3 እስከ 5 ቀን ነው የሚለው መመሪያው ላይም በዛ መሰረት ተደርጎ የተሰራ ነው። እዚህ ላይ እንደምታዩት ሪፖርቶች አሉ። የምዘና ሪፖርት ቅጻቅጾች አሉ። ቅጽ 01 አለ ከ10 የተሞላው፣ ቅጽ 02 አለ በኮሚቴ የሚሞላው ከ20 እያለ ከ100 እስከሚሞላ ድረስ ያሉ ቅጻቅጾች ሙሉ እዚህ ላይ ሪፖርትና ሌሎች የሚለው ላይ አጠቃላይ ተቀምጧል ማለት ነው። ይሄ እንትን ይላል ማለት ነው። እዚህ ላይ ቅድም እንዳልኳችሁ የምዘና አንድ ሰው የሞላውን ምዘና ከ10 እንደዚህ ማየት ይችላል ማለት ነው። ለምሳሌ እኔ በዛሬ አመት የሞላውት የተመዘጉት ካለ ክፍተቴን በየጊዜው እየገባው ቼክ ማድረግ ይችላል ማለት ነው። ለምሳሌ ይሄ የ2016 ማጠቃለያ ከሆነ አሁን ላይ ምን ማሻሻል አለብኝ የሚለውን በየጊዜው እየገባው ከ10 የተሞላ ነው። ለምሳሌ 8.1 አግኝቻለሁ። ይሄንን ማሻሻል ነው ማለት ነው ያለብኝ። ይሄ መካከለኛ ከሆነ ወደ ከፍተኛ ወደ በጣም ከፍተኛ ምን ብሰራ ነው የሚለውን በየጊዜው አመራሩ እየገባ ራሱን አብዴት የሚያደርግበት አንዱ የአመራር ምዘና አላማውም ስለሆነ ስለዚህ ይሄን ይመስላል ማለት ነው። ከ20ም ስናየው እዚህ ላይ ከ20ም በተመሳሳይ ነው። ልዩነቱ ምንድነው? በኮሚቴ እየተሰጠ ኮሚቴው ሌሎች አመራሮች ያንን አመራር እንዴት ያዩታል የሚለው ነው። በዛ መሰረት ከ20ም ከ10ም አመራሩ ምክንያቱም ኮሚቴ ራሱ ያላየውን ነገር ኮሚቴው አይቶ ስለሚያመጣ በዛ መሰረት እየተሞላ የሚመጣበት አግባብ ነው ማለት ነው። ይሄ በሁሉም አመራር ጋር አለ። አድሚን ጋር ብቻ አይደለም፣ አስተባባሪ ጋር ብቻ አይደለም። ሁሉም አመራር የራሱን የምዘና ውጤት በየጊዜው እያየ ምክንያቱም ማሻሻል አለበት። መመሪያው ላይ እንደውም ምን ይላል? አንድ አመራር በተከታታይ 3 ጊዜ መካከለኛ ካመጣ ከፑል ይወጣል ይላል። እስከዚህ ድረስ ነው ባይዘው የመመሪያው የሚለው። ይሄ ራሱን አመራሩ እያየ እንዲያስተካክል ይረዳል ማለት ነው። ሌላኛው የቅድም ያያችሁት የምዘና ነው። አሁን ይሄ ሴትአፕ ነው። በጣም ቀላል ነው ባይዘው ማንና አይቲ ያልሆነ ሰው ምክንያቱም አንዴ ከተሰራ በኋላ አይቲ መሆን አይጠበቅም ይሄን ሲስተም ለማስተዳደር። ለዛ ነው ቅድም በጣም ላይትና ቀላል ነው። ለምሳሌ ለቀጣይ ምዘና ለ2017 ለምሳሌ ማጠቃለያ ምዘና እንደዚህ ነው የሚፈጠረው። ቀኑ የከተማው አስተባባሪ ኮሚቴ ሲወስን ከዚህ ቀን እስከዚህ ቀን ለ2 ቀንም ለ3 ቀንም ለሳምንትም ሊሆን ይችላል። በዛ መሰረት ጊዜው ተቀምጦ በዛ ታይም ፍሬም ላይ ብቻ ነው ማለት ነው ምዘናው የሚካሄደው። በዛ መሰረት እንዲሄድ ነው። ስለዚህ የምዘና ስርዓቱ በጣም ታይም ባውንድድ ነው፣ ጊዜ ቆጣቢ ነው። ፕላስ ደግሞ የአመራሩ በየጊዜው ያለውን ውጤት እያየ እያሻሻለ እንዲሄድ ለአስተባባሪ ኮሚቴ ደግሞ ወይም ደግሞ ለቅርብ ኃላፊው አስተባባሪ ኮሚቴው ለአመራሮቹ ጀስት ምን ማስተካከል አለበት። ለምሳሌ ግንባታ ሊያስፈልግ ይችላል። አንድ አመራር በየጊዜው ሁሌ መካከለኛ ወይ ዝቅተኛ እያመጣ ክፍተት ቢኖረው ነው መካከለኛ ያመጣ። ለዛ የሚሆን የአቅም ግንባታ ስራ ይሰራ ማለት ነው። ለዛ በጣም ጠቃሚ ነው ማለት ነው። ለምሳሌ መካከለኞቹ በአንድ ቋት ተደርገው ስልጠና ሊሰጣቸው ይችላል። ዝቅተኛዎችም እንደዛው ማስተካከያ ለማድረግ አፕሪሺየትም ለማድረግ ይሄ የምዘና ሲስተሙ በጣም ጠቃሚ ነው ማለት ነው። ይሄ ከዚህ በፊት ስንጠቀምበት የነበረው የወረቀት ዶሴን ያስቀረ ምልልሶቹ አሉ፣ የኮሚቴ መቃየሮች አሉ። ለዛ በጣም
አስቸጋሪ ስለነበረ ያንን ሁሉ ያስቀረ ሲስተም ነው። እዚሁ ላይ ይሄ ሲስተም ለእንትን ተፈጥሯል። ለኢንስፔክሽኖቹ የኢንስፔክሽኑ ለምሳሌ ከዚህ ቀደም የአመራር ምዘና ላይ የተቀመጠው መስፈርቶች አሉት። የምዘና ውጤትና የምዘና መስፈርት የሚል አለ። አሁን ለምሳሌ የምዘና መስፈርት ይሄ ፊት ለፊት ላይ የምታዩት ከዚህም በፊት ትንመዘንበት የነበረ ነው። ስለዚህ እዚሁ ሴታፕ ብዙ ነው የሚሰራው። ይሄንኑ ደግሞ ለማን ተሰራ? ለኢንስፔክሽንና ኦዲትና ኢንስፔክሽኖች ለኢንስፔክሽንና ስነ ምግባር አመራሮቹ ለብቻ ተሰርቶ አሁን ለ2017 ማጠቃለያ ምዘና ኦሬዲ ሬዲ ሆኗል ማለት ነው። ስለዚህ ይሄ አመራር ምዘና ላይ የተሰራ ነው። አጠቃላይ ምዘናው ካለቀ በኋላ ሪፖርቶቹ በስም ዝርዝርም በቁጥራዊ መረጃም አጠቃላይ ይተነትናል። አት ዘ ኤንድ ግን አመራሩ ጋር ምን ይደርሳል የሚለውን ለማሳየት ይሄ አመራሩ በግሉ ከሞላ በኋላ ኮሚቴው ከ20 ከሞላ በኋላ አስተባባሪ በየደረጃው ካጸደቀ በኋላ በየደረጃው የወረዳም የራሱን ያጸድቃል፣ የክፍለ ከተማ የራሱን ያጸድቃል። አት ዘ ኤንድ ግን መጨረሻው ላይ ፋይናል ሪፖርቷ ይች ነች። ፋይናል ሪፖርቷ እንደምታዩት የቅጽ 01 ከግሉ የሞላው ነው። ቅጽ 02 በኮሚቴ የተሞላ ነው ወይም ደግሞ በቅርብ ጓደኞቹ በስራ ባልደረቦቹ የተሞላ ነው። ሌላኛው ናሬሽን አለ በየእንትኑ ለምሳሌ የአባላት ክፍያ ከመክፈል አንፃር ምን ይመስላል ምን ይጎላዋል የሚለውን በኮሚቴው የሚጻፍ ናሬሽን እንትን አለ እየተጻፈለት አለ። እንደዚህ ተጽፎ ይሄ ቅጽ 03 ይባላል። ይሄን እያሰባሰበ የአጠቃላይ ከመቶ መጨረሻ ላይ ሲስተሙ እንደዚህ ያስቀምጣል ማለት ነው። ይሄንን ይመስላል ማለት ነው የአመራር ምዘና ሲስተም። ይሄ በጣም ተግባር ላይ የዋለ ነው። ወደ ፌዴራልም ኦልሬዲ ታጭቷል ማለት ነው። ለመውሰድ ዝግጅቶች እየተደረጉ ናቸው። ሌላኛው እንደ ቂርቆስ አጭር ነው ከዚህ በኋላ ይሄ ልጀምር። ሌላኛው በዚህ አመት ኦልሬዲ ልንሰራ አንድ ሲስተም ወደ ስራ ለማስገባት በአስተባባሪ ኮሚቴም በፓርቲ ኮሚቴም የተቀመጠ አቅጣጫ ነበረ። ይሄን አመት ስንጀምር በዚህ አመት የፋይል ማኔጅመንት እና የሪፖርት ማኔጅመንት አንድ ሲስተም ኦልሬዲ ወደ ስራ አስገብተናል ማለት ነው። እንደሚታየው እነዚህ የገቡ ፋይሎች እና ሲስተም ፎልደሮች ናቸው የሚታዩት። ምንድነው ዋናው ዓላማው የፋይል ማኔጅመንት ሪፖርት ኤንድ ፋይል ማኔጅመንት ስራው የፕሮስፐሪቲ ኦፊስን ወይም ደግሞ የብልጽግና ቢሮን የቂርቆስ እስከ ወረዳ ድረስ ያለውን አጠቃላይ ኦንላይን ማድረግ ማለት ነው። አንድ ሰው ቢሮ ቢሆንም ባይሆንም ሪፖርቶችን፣ መረጃዎችን፣ ቃለ ጉባኤዎችን ማግኘት እንዲችል ማለት ነው። ይሄንኛው ከክፍለ ከተማ ፓርቲ ኃላፊ ጀምሮ እስከ ወረዳ ሁሉም አመራር ያለበት እሱ ሙሉ ኦልሬዲ በዚህ በኩል ኢንተርቴን ያደርጋል ማለት ነው። እዚህ ላይ ቻቲንግ አለ፣ ዘርፎች አሉ፣ ፕላስ ፋይል እና ፎልደሮች አሉ። እነሱን የተቀናጀ ሲስተም ነው። እዚህ ላይ እንደምታዩት ይሄ ዲፓርትመንት የሚለው ዘርፎች ናቸው። ለምሳሌ እዚህ ጋር እንደ ክፍለ ከተማ ያሉ ዘርፎች ሁሉም ተመዝግበዋል ማለት ነው። ሁሉም አሉ። እነዚህ ዘርፎች ባይ ዲፎልት የወረዳም ናቸው። ለምሳሌ አደራጅ ዘርፍ ክፍለ ከተማም አለ ወረዳም አለ። ደብል ሬጂስትሬሽን የለም ማለት ነው። ሁለት ጊዜ የተመዘገበ ነገር የለም። ሴቶች ክንፍ ክፍለ ከተማም አለ ወረዳም አለ። ስለዚህ ዘርፍ ሁለት ቦታ ይመዘገብ አንድ ነው የሚመዘገበው። የዘርፎቹ ክፍለ ከተማም ወረዳም ያሉት ኦልሬዲ ስማቸው ዘሴም ነው ማለት ነው። ደብል ሬጂስትሬሽን የለም። ምናልባት ክፍለ ከተማ ኖሮ ወረዳ የሌለ ዘርፍ ካለ እሱ ጀስት ተጨማሪ ይሆናል ማለት ነው። ዲፓርትመንቶቹ ወይም ደግሞ ዘርፎቹ እንደዚህ እንትን ያሉት። ሌላው አጠቃላይ የፓርቲ አመራር ወይም ደግሞ እዚህ ክፍለ ከተማ ላይ ተሿሚ የሆኑት የፓርቲ አመራሮች ቀጣይ ወደ መንግስትም የሚሰፋ ሆኖ አሁን ግን ፓርቲ ላይ ያለው አመራር ከክፍለ ከተማ እስከ ወረዳ ያለው ኦልሬዲ ሬጂስተርድ ነው ማለት ነው። ተመዝግቧል። ምክንያቱም ሪፖርት ይልካል፣ ሪፖርት ያስገባል። ከቅርብ አለቃ ጋር ያለው ኢንተግሬሽን አለ። እነሱን ተግባር ለመፈጸም ሁሉም አመራር ወደ ሲስተም ገብቷል ማለት ነው። ይሄ የክፍለ ከተማም የወረዳም አመራሮች የፓርቲ አመራሮች ጠቅላላ አመራር ተመዝግቧል ማለት ነው። ከተመዘገቡ በኋላ ምንድነው የምናደርገው? የመጀመሪያው እንደምታዩት ፎልደር ይፈጥራል። ለምሳሌ አሁን የምታዩት ፔጅ የአደፍርስ ነው፣ የፓርቲ ኃላፊ ነው። የፓርቲ ኃላፊ ምንድነው የሚያደርገው? ፎልደሮች ይፈጥራል። ፎልደር የሚፈጥረው መቼ ነው? ስራና መመሪያዎቹ ወይም ደግሞ እንደ ፓርቲ ተፈጥረው ሊነበቡ የሚችሉ መረጃዎች ካሉ ነው።
ወይም ደግሞ የጋራ የሚደረጉ ለምሳሌ አንድ ዋንስ ተፈጥረው እስከ ወረዳ ድረስ እስከ ታይ ድረስ መነበብ የሚችሉትን በአንድ ብቻ ዋንስ ክፍለ ከተማ ላይ ይፈጠራሉ ዘንድ ለሁሉም ተደራሽ ይሆናሉ ማለት ነው። ይሄ በፓርቲ ኃላፊው በኩል የሚሰሩ ስራ ናቸው። ሌላኛው የፓርቲ ኃላፊው ጋር አጠቃላይ ያሉ ፎልደሮችን ማኔጅ ያደርጋል። ለምሳሌ የፓርቲ መመሪያና ደንቦች እነዚህ እያለ በማን እንደተፈጠሩ ምክንያቱም ሎግ አለው ማንም እንደገባ የሚደልትና ኤዲት የሚያደርግበት አግባብም የለም። ኤቭሪ ትራንዛክሽን ኦልሬዲ ሪከርድድ ነው። ማን ምን ሰራ የሚለውን በየጊዜው በበላይ ኃላፊ በኩል እየተመዘገበ ይሄዳል ማለት ነው። ሌላኛው ፎልደሮች እንደምታዩት በጣም ሰፊ ነው። ለምሳሌ አደራጅ ዘርፍ ላይ ካያችሁት ወደ 30 ምናምን ፎልደሮች አሉ። ወደ 30 ፎልደሮች አሉ። እነዛ ፎልደሮች የአደራጅ ዘርፍ ብቻ ይሆናሉ ማለት ነው። ይህ የአደራጅ ዘርፍ ፎልደር ለምሳሌ ክፍለ ከተማ ላይ አደራጅ ዘርፍ እቅድ አለው፣ ወረዳም እቅድ አለው። አንድ አይነት እቅድ ነው የሚኖረው። ይሄ ፓርቲ ላይ አንድ እቅድ አንድ ሪፖርት የሚባል እንትን አለ። እሷን እንትን ለማለት ለምሳሌ ክፍለ ከተማ ላይም ወረዳ ላይም ያለ እቅድ አንድ ነው። ክፍለ ከተማ የሚልከው እዛች እቅድ ላይ ነው። ክፍለ ከተማ የሚልከው ወረዳ የሚልከው አንድ እቅድ ላይ ነው። የሚያዩት መረጃ ግን የራሳቸውን ነው። ለምሳሌ የወረዳ አንድ አደራጅ ዘርፍ የወረዳ ሁለትን አደራጅ ዘርፍ መረጃ ማየት አይችልም። እንትኑም ስለማይፈቅድ ስራቸውም ስለማይፈቅድ የወረዳ አንድ አደራጅ ዘርፍ የክፍለ ከተማ መረጃ ማየት አይችልም። የአደራጅ ዘርፍ ማየት አይችልም። ስለዚህ የጋራ ፎልደር አላቸው፣ ግን የራሳቸው መረጃ ያሉ ማለት ነው። በዛ ኮንሰፕት ሲሰራው ይሄ አንድ እቅድ አንድ ሪፖርት የሚለውን ለማሳካት የተገበረ ነው። ስለዚህ ይሄ ለአደራጅ ዘርፍ ያነሳሁት ኤግዛምፕል ለሁሉም ይሰራል። ለፖለቲካ ዘርፍ፣ ለክንፎችም፣ ለሚዲያም ለሁሉም ዘርፍ ይሰራል ማለት ነው። ዘርፉ ከዘርፍ ጋር ኦልሬዲ ኢንተግሬት ናቸው። ይሄ ዘርፍ ለምሳሌ ይሄ አደራጅ ዘርፍ ከዛ ባለፈ ከወረዳ ጋር ያለው ኢንተግሬሽን እንዳለ ሆኖ ለበላይ ኃላፊ ደግሞ ወይም ለፓርቲ ኃላፊ ደግሞ የራሱ የሆነ የሪፖርቲንግ ሲስተም አለው ማለት ነው። ወደ ላይም ወደ ታችም ማለት ነው። ለምሳሌ እዚህ ላይ እንደምታዩት ይሄ ቱ አድሚን የሚለው እቺ ቱ አድሚን ለምሳሌ አንድ ፋይል ብልክ ቀጥታ ወደ ማን ነው የሚሄደው? ወደ ፓርቲ ኃላፊ ነው ማለት ነው የሚሄደው። ምክንያቱም ፓርቲ ኃላፊው አጭርና በጣም አጭር ሪፖርት ይፈልጋል። ከዛ አፕሎድ ከተደረገው ጋር ሁሉንም ላይወስደው ይችላል። የፓርቲ ኃላፊው ግን ሰሌክቲቭ የሆነ በጣም አጭር የሆነ ሪፖርት ከሆነ ዘርፍ ላይ ሲፈልግ የራሳቸው የሆነ ዋን ቱ ዋን ኮሚኒኬሽን አላቸው ማለት ነው አደራጅ ዘርፍና የፓርቲ ኃላፊው። ስለዚህ እንደዚህ እያለ ይላል ማለት ነው። ሌላኛው ከቪው ሪፖርት የሚላለ እንደምታዩት ቪው ኦል ሪፖርት የሚላለ ይሄ አጠቃላይ የገቡ ፋይሎችን የምናይበት ነው። የገባ ፋይል ለምሳሌ 1000 ሊሆን ይችላል። ግን እኛ የምንፈልገው ለምሳሌ ዛሬ እቅድ ከሆነ የትኛው ዘርፍ ላይ ነው? ለምሳሌ አደራጅ ዘርፍ ልበል። አደራጅ ዘርፍ ላይ በወረዳ ነው ወይስ ክፍለ ከተማ ላይ? አሁን ክፍለ ከተማ ከሆነ ታች እንትን ለክፍለ ከተማ ምትላለች። እዚህ ላይ ክፍለ ከተማ ሰብሲቲ ሌቭል እንመርጣለን። ዘን እቅዷን ለምሳሌ እቅድ ውስጥ ያለ ፋይል ላይ ፈለግ ነው የማጠቃለያ የ2016 ማጠቃለያ ሪፖርት ነው የፈለግ ነው። ፎልደሩን መምረጥ አለብን። ምክንያቱም አትዋንስ ሁሉም ላይ ፈለግ ይችላል። ለምሳሌ ዛሬ የተፈለገው የግምገማ ሰነድ ከሆነ ግምገማ ሰነድ ውስጥ የተደራጁ ፋይሎችን እነዚህ መውሰድ ይችላል ማለት ነው። ስለዚህ እንደዚህ ፊልተር እያደረግን የምንፈልጋቸው መረጃዎች ለምሳሌ አሁን የግምገማ ሰነድ ላይ የአካል ግምገማ ሰነድ አለ፣ ፕላስ ደግሞ እንደዚሁም የወረዳዎችም አለ። እንደዚህ እያለ በየፎልደሩ ወይም ደግሞ በየተግባሩ ፋይሎችን ፊልተር ማድረግ እንችላለን ማለት ነው። ስለዚህ ይሄ በጣም ካስተማይዝ ነው። የትኛው ዘርፍን ዛሬ ወጣት ክንፍ ከተፈለገ የወጣት ክንፍ ወረዳ አንድ መረጃ ብንፈልግ ዘን የወጣት ክንፉ እቅድ አስገብቷል፣ ሪፖርት አስገብቷል፣ መመሪያና ደንብ ላይ ምን አይነት ኮንትሪቢዩሽን አለው? ምክንያቱም እሱ ማስገባት ስለሚችል ለምሳሌ የወጣት ክንፍ መመሪያ ደንብ ላይ ስልጠና ሰጥቶ ወይም ደግሞ የሆነ ነገር አዘጋጅቶ ለዛ የሚሆን ግብአት አምጥቶ ምናምን ካስገባ ወደ ፎልደሩ እያስገባው ማየት እንችላለን ማለት ነው። ስለዚህ እያንዳንዷ የፓርቲ ባይዘው ይሄንኛው ከ10 ዓመት ስትራቴጂ እቅድ ላይ የሚናበቡ ማለት እንችላለን። ምክንያቱም ኤቭሪ የፓርቲ ስራዎች፣ ግቦች፣ ተግባራት ሙሉ ዝላ ያሉ በቃ ለምሳሌ ይሄ የምታዩት አጋጣሚ የከፈኩት አደራጅ ዘርፍ ነው። አደራጅ ዘርፍ ከዚህ ውጭ ምንም አይነት የፋይል አደራጅ ሊኖር አይችልም። ካለም ደግሞ ተጨማሪ ኢኒሼቲቮች ሲመጡ ነው ሊጨምር የሚችለው እንጂ እስካሁን ባለው ቢሮ ላይ ከዚህ ውጭ የለውም ማለት ነው። ምንም አይነት ፎልደር የለውም፣ ከዚህ ውጭ ፋይል የለውም።
ፋይል በየጊዜው አዳጊ ስለሆነ የሚሰሩ ስራዎች ስለሚጨመሩ ፋይል መጨመር ይቻላል። ነገር ግን ከዚህ ውጭ ሊሆን አይችልም ማለት ነው። እዚህ ላይ እንደምናየው እቺ አክሽን የምትለው ዋጋ ቪው አለች፣ የአይ ምልክቷ ዳውንሎድ ያለ ዲሌት አለ። ዲሌት ጀስት በፓርቲ ኃላፊ በኩል ስለገባ ነው ዲሌት የሚፈቀደው እንጂ ለሌሎቹ ዲሌት አይፈቀድም። እሱም ቢሆን ሰም ሪኳየርመንት አለው ዲሌት ለማድረግ። ቪው ስናደርግ ግን ሰው ዝም ብሎ ገብቶ ዳውንሎድ ማድረግ ይችላል። እንደምታዩት የፈለገውን ዳውንሎድ ማድረግ ይችላል። ከፈለገ ደግሞ አንብቦ እዛው መሄድ ይችላል ማለት ነው። ስለዚህ በዚህ መሰረት ፋይሎችን ማኔጅ ማድረግ ይችላል። ይሄ ፒዲኤፍ እና ወርድ ብቻ አይደለም እስከ እንትን የሚለው ቪዲዮም ያደርጋል፣ ፎቶም ያደርጋል። ቪዲዮም ያደርጋል፣ ፎቶም ያደርጋል። ስለዚህ እነዚህ መረጃዎች ሙሉ ኦልሬዲ ተደራጅተው አጠቃላይ የፓርቲ የመረጃ አያያዝና የሪፖርቲንግ ሲስተም ሙሉ በሙሉ በኦንላይን ሆና ማለት ነው። እዚች ላይ አንድ እንትን አለች፣ አንድ ፊቸር አለች፣ ቻቲንግ የምትል ፊቸር አለች። አሁን እቺ ቻት ምንድነች? ለምሳሌ ሜሴጅ ባንዴ ለሁሉም ላይ ላክ ይችላል። ለምሳሌ ግሩፕ ላይ አንድ ሜሴጅ ብንልክ እኔ ለምሳሌ ፓርቲ ኃላፊው ኦንሊ አንድ ሰው ሊፈልግ ይችላል። which means ጉዳዩ ወይም ደግሞ ሪፖርት ያላከ ሰው አንድ ሰው ከሆነ ዋን ቱ ዋን ኮንቨርሴሽን ያስፈልጋል ማለት ነው። ስለዚህ ለዚህ ለዋን ቱ ዋን የሆነ ግንኙነት ለምሳሌ ሪፖርት ያላከ ካለ ሌላ ምን ኦሬዲ የዋን ቱ ዋን የሆነ ሁሉም አማራጭ የሚገናኝበት ለብቻ ቻቲንግ ሲስተም አለው ማለት ነው። ይሄም በጣም አሪፍ ፊቸር ነው ማለት ነው። ሌላኛው እንደ ከተማ ትልቅ ሲስተም አለ ኤአርፒ የሚባል። ኤአርፒ ከስሙ ኢንተርፕራይዝ ሪሶርስ ፕላኒንግ ነው። አንድ ኢንተርፕራይዝ ከወረቀት ነፃ ማድረግ ማለት ነው። ለምሳሌ አንድ ኢንተርፕራይዝ ላይ ፋይናንስ ይኖራል፣ ግዢ ይኖራል፣ ኤችአር ይኖራል። ኦልሬዲ አንድ ካምፓኒ ማሟላት ያለበት ሴክተሮች አሉ። እነዛ ሴክተሮች እነዛ ተግባራት ኦንላይን እንዲሆኑ የሚያግዝ ማለት ነው። ኤአርፒ ማለት በባህሪው እንደዛ ነው። ስለዚህ እስካሁን ባለው የኤአርፒ ሜምበርሺፕ የሚባል ሞጁል አለ። እሱ ላይ ነው እኛ ኦልሬዲ ፎከስ አድርገን እየሰራን ያለው ከማዕከል ጀምሮ። የኤአርፒ ከተማ ኦልሬዲ ሰርቶ ነው ለኛ የሰጠን። ሰርቶ ሰጠን የሚሰሩት ተግባሮችን ኦልሬዲ እንደ ክፍለ ከተማ ነው የሚሰሩት። በዛ መሰረት የአመራር፣ የአባላት፣ የህብረት፣ የቤተሰብ አጠቃላይ ከሳፖርተርን ጨምሮ እነዚህ መረጃዎች 100% ተደራጅተው ገብተዋል። ኦልሬዲ እንደምታዩት ከ65000 በላይ አባላት ይሄ አሰራሩን ጠብቆ ነው ባይዘው። ዝም ብሎ አባል ዛሬ ተመልምሎ ተብሎ አይገባም። በየደረጃ ያለው የአደራጅ ዘርፍ የፓርቲ ኮሚቴ ኮንፊርም እያደረገ ከመጣ በኋላ ነው ወደ ሲስተም የሚገባው። ስለዚህ ይሄ የአጠቃላይ የፓርቲ አባላት አመራሩን ጨምሮ ወደ ሲስተም እንደገባ የሚያሳይ ነው ማለት ነው። ይሄ እነዚህ የገቡ አባላታችን በጾታ፣ በትምህርት ደረጃ፣ በብሔር፣ በተማሩበት ፊልድ በፈለግነው እየተነተንን ይሄን ማሳየት ይችላል ማለት ነው። ይሄ በግራፍም ሊሆን ይችላል። ለምሳሌ በማህበራዊ መሰረት ለምሳሌ አመራር በጾታ በወንድ በሴት እያለ ከ50 በላይ ካታጎሪዎች አሉ ይሄንን የምናሳይበት። ይሄኛው በጣም ሪች ነው ፊቸሩ። የገቡት መረጃዎች እንደፈለግን የምንጠቀምበት ነው ማለት ነው። ይሄን መረጃ ስንሰበስብ እንትኖች አሉ። መረጃ ሲመጡ ዝም ብሎ 65000 በላይ እናያለን እንጂ ሲገባ ትንሽ ሊያስቸግር ይችላል መረጃዎቹ። ምክንያቱም የተበታተነ መረጃ በወረቀት የተከማቸ መረጃ ስለነበረ በፊት ፕላስ ደግሞ ኤክሴል ላይም ደግሞ ከስም እስከ አያት ብቻ የተሟላ ሆኖ ሌላው የተበጣጠሰ መረጃ ስለነበረ ይሄንኛ በጣም ብዙ ሰፊ ነው የሚጠይቀው። ስለዚህ እነሱን ለማደራጀት ወረዳዎችም የራሳቸውን ክሬቲቪቲ ተጠቅመዋል። ለምሳሌ ወረዳ 4፣ ወረዳ 2፣ ወረዳ 10፣ ወረዳ 7 የጉግል ፎርም በመጠቀም የአመራር መረጃ ተሰብስቦ እንዲገባ የአባላት ኢቭን ተመዝግበው እስከሚመጡ ድረስ ኮንፊርም እስከሚደረጉ ድረስ በኦንላይን እንዲሆን ሳፖርተሮቹ ካንዲዴት እያሉ የሚመዘገቡበት የኦንላይን ሲስተም በጉግል ፎርም በኩል ለዚህ አጋዥ በሚሆን መልኩ የሰሩበት እንትን በጣም አፕሪሺየት የሚደረግ ነው። ስለዚህ በየቦታው እንደዚህ የተሰሩ ይሄ የኤአርፒ ሲስተም በጣም የተሟላ አሁን የደረሰበት ላይ 65000 አባላት የተጠናቀቀ የ65000 አባላት ፎቶ አላቸው። አብዛኛዎቹ ፎቶ አላቸው፣ ሲቪ አላቸው። ስፔሻሊ ከአመራር ነው የተጀመረው። አመራሩ ፎቶ ሁሉም እንዲገባለት ሲቪ እንዲገባለት ተደርጓል። አባልም አሁን በየቦታው ተጀምሯል። ምክንያቱም በህብረት በቤተሰብ ደረጃ የማወዳደሪያ መስፈርት ስለተደረገ። ስለዚህ ለዚህ የሚሆን ግብአት ኦልሬዲ በወረዳ ጋር እየተሰራ በኤክስኤልም በጉግል ፎርም እየሰሩ ያሉበት አግባብ ያለው እሱ በጣም አፕሪሼት የሚደረግ ነው። ይሄ የገባውን አባል እንደምታዩት በግራፍ ማየት እንችላለን። ለምሳሌ ቂርቆስ ወረዳ 2
7000 ፕላስ አባል አለው እያለ እንደዚህ በግራፍ ያሳያል ማለት ነው። በግራፍም በኤክሴልም እንደፈለገ በጣም ሪች ነው የሲስተሙ። በዚህ መልኩ ማየት እንችላለን ማለት ነው። ሌላኛው ከአባል በተጨማሪ የህብረቶችን እንደምታዩት በየወረዳው የህብረቶችን መረጃ ፕላስ ደግሞ በውስጣቸው ያለውን አባል በውስጣቸው ያለውን ቤተሰብ እንደዚህ የምናይበት መረጃ ማለት ነው። ስለዚህ የቤተሰብም የህብረትም 100% አስገብተናል ማለት ነው። እዛው ላይ ያለን ለሳምፕል ቅድም የገባውን አባል ለማሳየት ያህል እንደዚህ ነው የሚሆነው። ለምሳሌ የዚህ የገባው አባል ፎቶ አለው፣ እንደምታዩት ፎቶ አለው፣ ሙሉ መረጃው አለ። ይሄ መረጃ ግለሰቡ ራሱ ገብቶ መረጃውን እንትን ማለት ይችላል። ትክክል አለመሆኑን ኦልሬዲ እንትን አለው፣ ኮምፕላያንስ ሲስተም ስላለው ቅሬታ ማቅረቢያ አለው፣ ትራንስፈር አለው፣ ከላይ የምታዩቸው ፔመንት አለው። እነዚህ ሙሉ የምታዩቸው ሪፖርቲንግ ሲስተሞች አሉ። እዚህ ላይ አንድ ላሳያችሁ የፈለኩት የናሽናል አይዲ ነው። ናሽናል አይዲ እንደ ክፍለ ከተማችን ሁሉም አባል እንዲወስዱ እንዲመዘገቡ አድርገናል። ምክንያቱም የአገር አቀፍ ኢኒሼቲቭ ነው። አስፈላጊነቱ በጣም የተሻለ መሆኑን ኦልሬዲ በመረዳት ሁሉም አባላችን ቀድሞ የናሽናል አይዲ እንዲመዘገብ አድርገናል ግንባር ቀደም ሆኖ። ከዛም በኋላ የዛሬ ዓመት ነው የጀመርነው ባይዘው። ከዛ ወዲህ ነው እንደ ከተማ በኢኒሼቲቭ እንትን ያለው። ግን እኛ በፓርቲ ከማዕከል ጀምሮ ኢኒሼቲቭ ተወስዶ ኦልሬዲ ሁሉም አባል እንዲመዘገብ ተደርጓል። የተመዘገበውን አባል ግን እኛ መጠቀም አለብን። ከዛ ከአገራዊ ኢኒሼቲቭ በተጨማሪ የተመዘገበው አባል የራሱ የሆነ ዩኒክ አይዲ አለው። ያንን ዩኒክ አይዲ በመውሰድ የመረጃ ማጥራት ሲስተም አግባብ ነው የተጠቀምንበት። መረጃ የሚጠራበትን ሁኔታ ነው የፈጠርንበት። ስለዚህ ሁሉም አባል ሁሉም አመራር ያወጣው ፋይዳ ቁጥር ድግግሞሽ አይኖረውም። አንድ ፋይዳ ቁጥር ነው አንድ ሰው ያለው። ስለዚህ እቺ 28 ብላ 32 የምትጨርሰዋ የፋይዳ ቁጥር ሌላ ቦታ አትገኝም፣ አትኖርም። ይሄን ያመጣ ሰው ኦልሬዲ ወይ ድግግሞሽ ነው ወይ መረጃ ችግር አለበት ማለት ነው። ስለዚህ ሰውንና ቁጥሩን በማቀናጀት በጣም ብዙ የነበሩ በማወቅም ባለማወቅም የተበላሹ የመረጃ መፋለሶችን እነሱ ኦልሬዲ አስተካክለንበታል ማለት ነው። ስለዚህ ሁሉም አባል ሁሉም አመራር እስካሁን ድረስ ያለው ተመዝግቦ ፋይዳ ቁጥሩ ኦልሬዲ ወደ ሲስተም ገብቶ ቀጣይ ደግሞ ፋይዳ ናሽናል አይዲንና የኛን ሲስተም ኦልሬዲ እንደ ከተማ የታሰበበት ነው። ኢንተግሬት እናደርገው እዛ ላይም ደግሞ የሚስተካከሉ ነገሮች እያለ ይሄዳል። የፋይዳ ቁጥሩ እንደዛ ነው የተጠቀምንበት። ሌላኛው እንግዲህ ሌላኛው ዌብሳይት ነው። የዌብሳይቱ kirkosppmedia.com የምትል አንድ ዌብሳይት አለች። ይሄ በጣም ፖፑላር ነች ጎግል ላይ። ምክንያቱም ባለፈው ዓመት በሁሉም ክፍለ ከተማ አክሰስ እንዲያደርጓት ተደርጋለች ለአመራር ምዘና። ስለዚህ ቂርቆስ ብሎ አንድ ሰው ሰርች ሲያደርግ ጎግል ላይ ቀድሞ የሚመጣው የሆነ ቦታ ትመጣለች ቂርቆስ ፒፒ ሚዲያ which means ጎግል ላይ ኦልሬዲ ብዙ ጊዜ ሰርች ተደርጋለች ለማለት ነው። እዚህ ላይ ከቅድም ያሳየኋችሁ የፋይል ማኔጅመንቱ ከመምጣቱ በፊት እቺ ቆየት ያለች ስለሆነች እቺ ቂርቆስ ፒፒ ሚዲያ ምንድነው የጽሁፍ ባንክ ማደረጃችን ነበረች። የጽሁፍ ባንክ የሚደራጀው በዚህ በኩል ነበረ። ለምሳሌ ያሉን አጠቃላይ የአመራሩ አባሉ ያለውን ሐሳብ ጀስት በዚህ ላይ እየጻፈ የሚያስቀምጥበት ልምዱን ሼር የሚያደርግበት አግባብ ነበረ ማለት ነው። ስለዚህ ይሄንኛው የዶክመንት ማኔጅመንታችንም አካል ነበረች ማለት ነው። ይሄ የምታዩት የዶክመንት የምትለዋ የጽሁፍ ባንክ የምናስቀምጥባት አጠቃላይ ብዙ መረጃዎች ገብተዋል። በጽሁፍ ባንክ በኩል ተከፍቶ መጽሐፎች አሉ፣ ግለሰቦች፣ መምህራኖች እዚህ ላይ እየጻፉ ያስቀምጡበት ኦንላይን ስለሆነች ሰው እየገባ የሚያስቀምጥበት አግባብ ነበረ። ከዛ በተጨማሪ ምንድነው ለምሳሌ በሳምንት ሲጀመር እዚች እንትን ላይ የፓርቲ ኃላፊው መልእክት ያስቀምጣል። ለምሳሌ በሳምንቱ ሊተገበሩ የሚገባቸው ዋና ዋና ኮር ተግባራትን ይቀመጣሉ። ያ እስከ አመራሩ እስከ ታች አባል ድረስ ያንን ኦልሬዲ የስራው አካል አድርጎ በሳምንት ውስጥ የሚተገበሩ እንደዚህ አይነት ስራዎች መልእክቶች ይተላለፋሉ። ፕላስ ደግሞ ዜና ብቻ ሳይሆን ፊግራቲቭ የሆኑ ለምሳሌ ስንት አባል አለን፣ ስንት ቤተሰብ አለን፣ ስንት ወረዳ አለን የሚለውን ፊግራቲቭ ቁጥር እየሰጠች በዛ ወይ የተደራጀ ነው ማለት ነው። ይሄ በጣም አድቫንስድ ሆኖ እየሰራንበት ያለ ነው ማለት ነው። ለምሳሌ ከዙ ላይ ያለን ለምሳሌ ቅድም ያልኳችሁ ቡክ ስቶር አለ፣ ቪዲዮአችን የቪዲዮ ጋለሪ ለምሳሌ የፎቶ ጋለሪ ቅሬታዎቹ እነዚህ ሙሉ የተደራጁበት የዌብሳይት ነው ያለን። ይሄንኛውን ማንም ሰው
kirkosppmedia.com ብሎ ቢገባ የሚያገኘው ነው ማለት ነው። ሌላኛው የቢሮ አካባቢ የቢሮ ምቹ ሁኔታ ከመፍጠር አንፃር ከቴክኖሎጂ ሳይድ የተሰሩትን ለማሳየት ያህል የመጀመሪያው የሰርቪላንስ ነው፣ ካሜራ ሰርቪላንስ ነው። የካሜራ ሰርቪላንስ አካባቢ ያሉ የሴኩሪቲ ካሜራዎች ኦልሬዲ ከ9 በላይ ካሜራዎች ተገጥመዋል። እሱ ፋንክሽን አላቸው ማለት ነው፣ ፓርቲ ላይፍ ጋር ሆኖ ኮንትሮል የሚደረግ። ሌላኛው የኔትወርክ ሲስተማችን ነው። ኔትወርክ ሲስተማችን እዚህ አካባቢ እኛ ቢሮ አካባቢ ወደ 15 ኮምፒውተሮች አሉ። እነዚህ 15 ኮምፒውተሮች ምንም አይነት ኬብሊንግ ሲስተም አይጠቀም፣ የኔትወርክ ኬብል የለም ማለት ነው። ሁሉም ዋየርለስ ናቸው። ይሄ በጣም ምቹና ምንም አይነት የኔትወርክ የኬብል መጠላለፍ የሌለበት ለሌሎችም ሊተፋ የሚችል አሰራር ነው። ይሄን ይመስላል። የተከበሩ እንደተከበሩ ዝጋው ላፕቶፕ የራሳው እንዳይኖር ዝጋው። 26 በጣም አሪፍ ነው።